إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. አንዲት ህይወቷ በሐዘንና በጭንቀት የተሞላ ልጅ አባቷ ዘንድ በመሄድ ችግሯን ትገልጻለች። በየጊዜው የሚገጥሟትን የህይወት ፈተናዎች መጋፈጥ ሰልችቷታል። አንዷን የችግር ጋሬጣ አለፍኩ ስትል ሌላ የባሰ እየተከተለ አበሳዋን እንዳሳጣት በመዘርዘር ምን ማድረግ እንደምትችል አባቷን ታማክራለች። የምግብ ዝግጅት ባለሙያ የሆኑት አባቷ ጥቂት ካሰቡ በኋላ እጇን ይዘው ወደ ማዕድ ቤት ወሰዷት። በውሃ የተሞላ 3 ድስቶችን በማዘጋጀትም እሳት ላይ ጣሉ። በድስቶቹ ውስጥ ያለው ውሃ መፍላት ሲጀምር በአንዱ ድስት ድንች፣ በሁለተኛው እንቁላሎችና በሶስተኛው ደግሞ የቡና ፍሬ ጨመሩ። ከዚያም ምንም ቃል ሳይናገሩ የሚንተከተኩትን ድስቶች መመልከት ያዙ። ልጅቷ አባቷ የሚያደርጉትን ነገር ካማከረቻቸው ጉዳይ ጋር እያያያዘች ብታስብም ምንም ትርጉም ያለው ነገር ሊመጣላት ስላልቻለ የመጠበቅ ትዕግስት አጣች። ነገር ግን እያጉረመረመች ጥበቃዋን ቀጠለች። ከተወሰኑ ደቂቃዎች በኋላ አባትየው የምድጃውን እሳት አጠፉ። በመጀመሪያው ድስት ውስጥ ከነበሩት ድንቾች መካከል አንዱን በማውጣት ዝርግ ሳህን ላይ አኖሩ። ከሁለተኛው ድስት ደግሞ አንድ እንቁላል በማውጣት በሌላ ሳህን አስቀመጡ። በሶስተኛው ድስት ሲንተከተክ ከነበረው ቡና በብርጭቆ ቀዱ። ወደ ልጃቸው በመዞርም ልጄ ምን እየታየሽ ነው ሲሉ ጠየቁ። እርሷም ድንች፣ እንቁላልና ቡና በማለት መለሰች። ከዚያም አባት በጠረጴዛው ላይ ወደሚገኙት ሳህኖች ቀርባ እንድትመለከትና በመጀመሪያ ድንቹን እንድትነካ ነገሯት። እርሷም የተባለችውን አደረገች። ምን እንደታዘበች ሲጠይቋትም በጣም ለስላሳ መሆኑን ተናገረች። በተመሳሳይ ሁኔታ እንቁላሉን በመንካት እንድትሰብረው ነገሯት። እርሷም የእንቁላሉን ቅርፊት ስትልጠው በውስጡ የበሰለ ጠንካራ እንቁላል ተመለከተች። በመጨረሻም በብርጭቆ የተቀዳውን ቡና እንድትቀምስ ነገሯት። እርሷም በቡናው ጣዕም በመርካት እፊቷ በፈገግታ ተሞላ። ወዲያውኑ አባዬ ይህን ሁሉ ያደረግከው ምን ለማለት ፈልገህ ነው ስትል ጠየቀች። አባትም እንዲህ ሲሉ ተናገሩ። ድንቾቹ፣ እንቁላሎቹም ሆኑ የቡና ፍሬዎቹ እኩል መጠን የፈላ ውሃ ተጋፍጠዋል። ያም ሆኖ ግን ሁሉም ላይ የተመለከትነው ለውጥ ለየቅል ነው። ድንቾቹ የፈላው ውሃ ውስጥ ከመግባታቸው በፊት በጣም ጠንካራ ነበሩ። ያም ሆኖ ያ ሁሉ ጥንካሬ በፈላው ውሃ ጠፍቶ በተቃራኒው እጅግ ለስላሳና በቀላሉ የሚፈረከሱ ደካማ ሆነው ተመለከት። እንቁላሎቹም ደግሞ አደጋ የማይችሉና እጅግ ደካማ በመሆናቸው ጥንቃቄን የሚሹ ነበሩ። የፈላው ውሃ ውስጥ ከገቡ በኋላ ግን በውስጣቸው የነበረው ፈሳሽ ንጥረ ነገር ጠጣር ለመሆን በቅቷል። ነገር ግን በቡና ፍሬዎቹ ላይ የተመለከትነው ልዩ ለውጥ ነው። የፈላው ውሃ ውስጥ ሲጨመሩ የውሃውን ቀለምና ጣዕም ፍጹም በመለወጥ
ሌላ አዲስ ነገር ነው የሆኑት። አንቺ ታዲያ የትኛውን መሆን ነው የምትሽው ሲሉ ልጃቸውን ጠየቁ። አያይዘውም የሆኑ አስቸጋሪ ሁኔታዎች ደጅሽን ሲያንኳኩ በምን መልኩ ነው የምታስተናግጃቸው? ድንች፣ እንቁላል ወይስ ቡናውን ነው መሆን የምትሽው? በሕይወት ስንኖር የማያቋርጡ አያሌ ክስተቶች በዙሪያችን መፈጠራቸው አይቀሬ ነው። እነዚህ ክስተቶች እኛም የምንጋራቸው የሕይወት ግዴታዎች ናቸው። ዋናው ቁም ነገር ታዲያ እነዚህ ክስተቶች በእኛነታችን ውስጥ የሚኖራቸውን ተጽዕኖ ማጤኑ ላይ ነው። ታዲያ አንቺ ከየትኛው ነሽ በማለት የልጃቸውን የተሸነፈ መንፈስ ለማነቃቃት ሞከሩ። በማንኛውም የሕይወት አጋጣሚ ፈተናዎች ይገጥሙናል። ልብ ልንለው የሚገባው ጉዳይ እነዚህ የሕይወት መንገድ ጋሬጣዎች ደካማ ያደርጉናል ወይስ ፈተናዎቹን በመጋፈጥ ትርጉም ያለውን የደስታ ጎዳና ለመመልከት ምክንያት ይሆኑናል? በደስታ የተሞላ ሕይወት እኛ ፈልገን የምናገኘው ሳይሆን እኛ ራሳችን የምንፈጥረው ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰዎችን በሀብታችን መንከባከብ አይቻለንም፣ በመሆኑም ሰዎችን መልካም ስብዕና በማሳየት መንከባከብ ይጠበቅብናል በማለት ተናግረዋል። በመጨነቅና በማማረር ያመጣነው ለውጥ የለም። ተነስቶ መንቀሳቀስ እንጂ ዘግቶ ማልቀስ የፈየደን ነገር አላየንም። በጭንቀት ስንዝር ያህል እንኳን ነገሮችን መግፋት አንችልም። የጎደለ ኑሮ የሚሞላው በሥራ እንጂ በጭንቀት አይደለም። ተጨንቀን ብዙ አየን፣ ጭንቀትን ትተንም አየን። ሰፊ ልዩነትን በርግጥም አስተዋልን። ዘና ብለን ስንስቅላቸው ረዣዥም ቀናቶች አለፉ። ትላልቅ ሸክሞች ረገፉ፣ ከባባድ ችግሮችም ተረሱ። እናም ፈታ በል፣ ዘና በይ፣ አትጨነቂ፣ አትረበሽ። ያለፈውን ዘመን በጸጸት የሚመጣውን ደግሞ በስጋት የምንኖር ከሆነ ዱንያ ላይ እየኖርን አይደለንም። የስጋቱ ኑሮ ነው አይባልም። ብዙዎቻችን የነገና የተነገ ወዲያ ሁኔታ ነው የሚያስጨንቀን። የምግብ ዋጋ መጨመር፣ የነዳጅ ዋጋ መናር፣ የትምህርት ቤት ክፍያ ከፍ ማለት እና ሌላም። በርግጥም ሁኔታው ያስፈራ ይሆናል። ሆኖም ግን ይህች ዓለምም ሆነ ሁላችንም ፍጥረታት ያለነው በአላህ እጅ መሆናችንን አንዘንጋ። ሰራተኞች ለቀጠራቸው ባለሀብት ራሳቸውን ጥለው ደሞዛቸውን ይጠብቁ የለ? እኛስ ራሳችንን ለፈጠረን ጌታ መጣል እንዴት ያቅተናል? ምን ያስፈራናል? ምንስ ያስጨንቀናል? ነገሮች አላህ ስብሓንሁ ወተዓላ ከፈጠራቸው ልክ ላያልፉ ነገር የምን መጨነቅ? የፈሰሰ ውሃ መታፈስ ካልቻለ ለምን ማልቀስ? ያለፈን ነገር መላ ፈልግለት እንጂ አትጨነቅ። የፈሰሰ ውሃ አይታፈስም፣ የሞተ ወዳጅም አይመለስም። ሕይወት በአስጨናቂ አጋጣሚዎችና ሐዘንን በሚያወርሱ ክስተቶች የተሞላች ናትና አትጨነቅ። ችግርህን በራስህ እጅ ፍታ። በራስህና በማንነትህ ደስተኛ ሁን። በተፈጠርክበት ቤተሰብና አገር ደስተኛ ሁን። ራስህን ቻል፣ ራስህን ሁን። በእምነትህና በፈጣሪህ ደስተኛ ሁን። ትንሽም ብትሆን ሀብትህን አትናቅ። አሮጌ ልብስ ካለህ እጠብና ውጣ። ጠባቧን ቤትህን አሳማምረት።
መደሰትን ባህልህና ልምድህ አድርግ። ትተናት ለምንሄደው ዓለም የምን መጨነቅ። ደስታ ከመጋዘን የሚያወጡት አሊያም ከሩቅ የሚያመጡት የቅንጦት ዕቃ አይደለም። ሁላችንም በእጅ ላይ ያለ ነገር ነው። መኖሪያው ቀልብ ውስጥ ነው። እናም ቀልባችሁን ፈትሹ፣ አትጨነቁ። የደስታ መንገዶችን አነፍንፍ። ቀልብህ ጥሩ ሲያስብና ጥሩ ሲጠረጥር ደስተኛ ትሆናለህ። ሰው ስትረዳና ለሰው ስትኖር ደስተኛ ትሆናለህ። መልካም ስትሰራና በጎ ስታደርግ ደስተኛ ትሆናለህ። ደክመህና ለፍተህ ስታገኝ ደስተኛ ትሆናለህ። ወላጆችህን ስትረዳ፣ ልጆችህን በስርዓት ስታሳድግ ደስተኛ ትሆናለህ። ልባዊ የሆነ ዱዓና ዒባዳ ስታደርግ ደስተኛ ትሆናለህ። ደስታችሁን ለማምጣት በበጎ ነገሮች ሁሉ ታገዙ። በጎ ነገርም አብዝታችሁ ስሩ። አብሽሩ። ደስታን መስጊድ በመሄድ ፈልጉ። ሱብሒን በጀማዓ በመስገድ ፈልጉ። በሱስ ውስጥ ደስታ ይገኛል ብላችሁ አታስቡ። ከአደንዛዥ እጽ በኋላ የሚተርፈው ራስን ማጣት ነው። ከመጠጥ በኋላ ራስ መታትን ነው። ከቅናት፣ ከጥላቻ፣ ከምቀኝነት በመራቅ ደስታን ፈልጉ። ለስሜታችሁ ባለመታዘዝ፣ ለጊዜያዊ ጥቅም ባለማደር፣ ከኃጢአት በመራቅ፣ ከዓሊሞች ጋር በመቀማመጥ፣ ዝምድናን በመቀጠል፣ ለድሃ በመራራት፣ ለምስኪን በማዘን፣ ምላስን በዚክር በማርጠብ፣ አላህን ስብሓንሁ ወተዓላ በሁሉም ሁኔታ በማመስገን ውስጥ ደስታን ፈልጉ። ሁሉንም ሰው እንደምታውቅ ሆነህ ፈገግ ብለህ ሰላም በል። ምን አግኝቶ ነው ብለው ሰዎች ይገረሙ። በጠዋት ስትነሳ እየሳቅ ተነሳ። ደስ እያለህ ልበስ። በርግጥም ቀኑ ደስ የሚል ይሆናል ኢንሻአላህ። ደስተኛ ከሆንክ አላህ አመሰገነኝ ይልሃል። ሰውም ድህነትህን ይረሳል። የጥርስህ ሸራፋነትና የልብስ አሮጌ መሆን ማን ልብ ይላል? ያዘንህ ቀን ግን ያስተውሉሃል። ለካ ሸራፋ ነው እንዴ ይሉሃል። አጂብ! የሁላችንም ነፍሶች ዓለማትን ሁሉ በያዘው ጌታ እጅ ናት። በሱ እጅ ከሆነች ደግሞ አስተማማኝ ቦታ ነው የተቀመጠችው። ለራሳችን የቱን ያህል ብንጨነቅም ከአላህ ስብሓንሁ ወተዓላ በላይ ለራሳችን ማሰብ አንችልም። ስለሆነም ጉዳያችን ለሱ እንስጥ። የሚታወቅም ሆነ የማይታወቅ ፋይላችንን ለሱ እናስረክብ። ዝርዝር ጉዳዮቻችንን እሱ ያውቃል። ውስጥ ውጫችንን ያያል። ያለንበትን ሁኔታ ይመለከታል። ሰዎች ጉዳዮቻቸውን ማስፈጸም ሲያቅታቸው ለደህና ጠበቃ ሲሰጡ ይታያል። ያውም ለምነውና ገንዘብ ከፍለው። እኛ ግን በነፃና በሱ ግብዣ ጉዳዮቻችንን ሁሉ ለምን ለአላህ አናስረክብም? ሸክማችንን ሁሉ በሱ ወደብ ለምን አናራግፍም? አላህ በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.